አባታቸው ሉተር አባቶች ሲጠቀሱበት የእርሲያን አባቶች ሲጠቀሱበት አይ መጽሐፍ ቅዱስ ብቻ ይል ነበር። የሆነ ሰዓት ላይ ለምሳሌ እዚህ የነጻ ፍቃድ ትምህርት ላይ ኤራስመስ አባቶችን ሲጠቅስበት አይ አባቶች መጽሐፍ ቅዱስ ብቻ ጥቀሰልኝ ሲሉ ነበረ። እንዴ መጽሐፍ ቅዱስ ጥቀስ አልኩት አባቶች ጠቀሰብኝ ይቅርታ አድርግልኝና አለ። አይ እኔ በቃ ዋናው ለእኔ መጽሐፍ ቅዱስ ነው ይላል። አይተዋል። ልክ ከሱ ትምህርት ጋር አባቶች ሁሉ ሲጣረሱበት አይ አባቱ ማን ነው መጽሐፍ ቅዱስ ብቻ ይላል። እሺ መጽሐፍ ቅዱስስ ቢመጣ ራሱ እንደፈታው እኛ ልንቀበለው? ሉተር ማን ነው እሱ? ዮሐንስ አፈወርቅ መጽሐፍ ቅዱስን አልተረዳም። ጋሽ ሉተር ተረድተውታል። እኔ ምን አይነት ትዕቢተኛ የሆነ ሰው እንደሆነ ጌታን እኔ በጣም የሚያስገርም ብቻ ተውትና እሱን ማለት ነው። ስለዚህ አሁን የሊዲያን የልብ መከፈት ስታዩ የልብ መከፈቱን ስታዩ ዳግም እየወለዳት አይደለም፣ ገና ልታምን ነው። በቃ ረዳት ነው። በቃ አለቀ። ምን አይነት እርዳታ? የተሻለውን ነገር ደግሞ እንድትይዝ። አስቀድሞ እግዚአብሔርን የምታመልክ ነበረች፣ ግን የተሻለ ነገር መጥቷል። አይተዋል። የመጨረሻውን የእግዚአብሔርን መገለጥ እርሱም በልጁ በክርስቶስ ኢየሱስ የሆነውን እሱን ደግሞ ታውቅ ትረዳ ዘንድ ወደ እንደዚህ ማስተዋል ታደርግ ዘንድ እግዚአብሔር ሲረዳት ታያል። ታላቅ የሆነ የእግዚአብሔር እርዳታ ነው። ስለዚህ አሁን እግዚአብሔር ረዳት፣ ግን እሷ ምንድናት? ዌሊንግ ነበረች፣ ፈቃደኛ ነበረች። እግዚአብሔርን ታመልክ ነበረ ብሎ መጽሐፍ ቅዱስ ነው የመሰከረልን። ልክ እንደ ፈሪሳውያኑ ወይም እንደ ሌሎቹ እንደዚህ የሆነ ተነቅፈው በነቀፌታ መልኩ የተነገረላት አይደለችም። የእግዚአብሔርን የማምለኳ ጉዳይ እዛ ወዲያ ደግሞ እነ ጳውሎስ የሚናገሩትን ትሰማ ነበረ ይላል። አይተዋል። ያለ ፈቃዷ ብዙ ይሄ ለመዳን ፈልጋ ምናምን አይደለም ነው የሚሉ እኔ አይነት የእቃቃ ሃይማኖት እንደሆነ ያ ሃይማኖት በእውነት አስበው። እግዚአብሔርን የምታመልክ ሴት ሆና ከዛ ደግሞ እነ ጳውሎስ የሚናገሩትን ደግሞ ትሰማለች እና ስትሰማ ግን መዳን ፈልጋ ፈቅዳ አይደለም እንዴ? ምንድን ነው ይሄ? እንደዚህ አይነት ሃይማኖት አለ እንዴ በጌታ ስም እንዴ? እና ቅዱስ ዮሐንስ አፈወርቅ ይህንን ቦታ ሲተረጉም ምን አለ? የስ ልብን የሚከፍተው እግዚአብሔር ነው ይለና እግዚአብሔር ግን ልብን የሚከፍተው የፈቀዱትን ይላል። አየህ በቃ አለቀ። የአባቶች ልጆች ነን። በዚህ መልኩ ተፈቶልናል። ፕላስ ኮንቴክስቱም አውዱም ግልጽ ነው፣ ክሊር ነው። እውነቱን ለመናገር ይህን ነገር ያዝ አድርገውና ወደ አንተ ደግሞ ልምጣ። አየህ አንተ ደግሞ አይ እኔ ያመንኩት እግዚአብሔር ረድቶኝ አይደለም አልክ እንዴ? ከሊዲያ እንዴት ነው አንማርም ወይ? ይኸው ሊዲያ ያመነችው የነ ጳውሎስን ቃል አድመጣ አስተውላ እንትን ያለችው እግዚአብሔር ረድቷት አይደለም ወይ? ግን ፈቃደኛ ስለሆነች ማለት ነው። እግዚአብሔር ረድቷት የለም ወይ? ልቧን ከፍቶላት የለም ወይ? ስለዛ የእግዚአብሔር እርዳታ አለ። ስለዛ እዚህ ጋር ያንተም ሀሳብ እሳቤ ይሄ ጥቅስ ያንተንም እሳቤ የሉተራንም እሳቤ ስህተት ያደርጋል። ያንተን እሳቤ እኔ ያለ እግዚአብሔር እርዳታ ነው ማምነው የሚለው የአደገኛ ትምህርት ነው። በጣም አደገኛ ባይዘው። በጣም ጌታን ሳምነው ምንም የእግዚአብሔር አልረዳኝም ነበር ማለት እግዚአብሔርን ወደዛ ዙር አድርገው በራስህ እንድትኩራራ ብቻ የሚያደርግ ሊሆን ይችላል። ይህ በጣም አደገኛ ነው፣ ያስፈራል። ራሱ እውነቱን ለመናገር አሁን ለእኔ ያስፈርቶኛል ውስጥ እንደዛ ስተለኛውን ጌታ በሚያውቀው ማለት ነው። ጌታን ሳምነው እግዚአብሔር አልረዳኝም የሚለው ቃል እንዴት እኔ ያስፈራ ጌታ ኢየሱስ በሚያውቀው እኔ አሁን ውስጤን ይረብሸዋል። አሁን አይደለም እምነትን የሚያህል ነገርና በየትኛውም በመውጣት በመግባታችን ውስጥ ያሉ የትኛውንም መልካም ነገሮችን ሁሉ እግዚአብሔር ይረዳናል ብለን ነው የምናምነው። ስለዛ እግዚአብሔር ረዳታችን ነው። ይሄ መታወስ አለበት። በጎን ደግሞ አይ ያለኛ ፍላጎት ያለኛ ፈቃድ እንዲሁ ዳግም ወለደን የሚሉ ወይም ደግሞ እንደዚሁ ፈቃዳችንን ፈወሰው ምናምን የሚሉ ደግሞ የሉተራኖች ደግሞ እሱም ምንም በቃ ምንም ከአባቶች ትምህርት ጋር የተጣረሰ የተወላገደ አይነት ትምህርት ነው። ሁለቱም ትክክል አይደለም። ያንተም የሉተራኖች ከመጽሐፍ እንግዲህ እኔ ሳየው ማለት ነው። ከይቅርታ ጋር ግን እንደው እኔ በፈቃድ እኮ ነው እየጠየቅኩ ያለሁት። ግን የሊዲያን በቀደም ስትመልሰው ስለሰማው እግዚአብሔርን ታመልክ ስለነበረ ስለሚል ቶንጃ ረበግ ምንድነው እኔ እሱ ጋር የምስማማበት ነገር አንተ ካነሳው ሀሳብ ኦልሬዲ የእግዚአብሔር ከእግዚአብሔር መንግስትም ሩቅም አልነበረችም፣ ትሰማ ስለነበረ እዚህ ጋር ተያይዞ የሚመጣው ነገር ብዬ ያሰብኩት ምንድን ነው
ስላመንን ዳግም እንወለዳለን። ከተወለድን በኋላ የእግዚአብሔር እርዳታ በቃሉ ውስጥ የትኛውንም እግዚአብሔር ለኛ ለምሳሌ ጳውሎስ አይኖቻችሁ ይበሩ ዘንድ ጸልይላችኋለሁ። ሁለተኛው ስቴፕ ሁለተኛው ሌቨል ሆኖ ሊወራ ይችላል። የሴቲቱ የሊዲያ ልብ እንዲከፈት የሆነው ሁለተኛውን እውቀት እንድትረዳ። ሁለተኛውን እውቀት ማለት ምን ማለት ነው? ለምሳሌ ሰው በዳግመኛ መወለድ ውስጥ ያለውን የመጀመሪያውን እምነት ከተካፈለ በኋላ መንፈሳዊ ሚስጥራትን እንዲረዱ የሚያደርግ የእግዚአብሔርን አሰራር እንዲያውቁ የሚያግዝ እውቀት ነው ብዬ ነው። ይሄኛው ሁለተኛው ደግሞ የምለው ምንድነው? ለምሳሌ ኒቆዲሞስ እኮ ጌታ ኢየሱስ ጋር ሲመጣ ዮሐንስ 3 ላይ እኮ ጠይቆታል። አንተ ከእግዚአብሔር ተልከሃል አለው፣ አውቆታል። ግን ጌታ ኢየሱስ ዳግም ተወለድ ነው ያለው። አሁንም እሱም ፈቃዱን ሲጠይቀው ወደ እናቴ ማህፀን ልግባ ሲለው ኖ ሰው ከእግዚአብሔር ሰው ከእናትና ከአባቱ እንደሚወለድ ልክ ከእግዚአብሔር ይወልዳል ብሎ ነገረው ማለት ነው። ኒቆዲሞስ እዚህ ጋር አንድ ጥያቄ እንዲጠይቅ የሚያደርግ ስለ ዳግመኛ መወለድ ጥያቄ አጭሮበታል ጌታ ኢየሱስ። ስለዚህ አሁን ኒቆዲሞስም ከእግዚአብሔር መንግስት ሩቅ አልነበረም። ጌታ ኢየሱስ ራሱ ሌላ ሌቭል ነው የነገረው፣ በአይሁድ የነበረውን እምነት። ቀጥሎ ደግሞ የጌታ የኢየሱስን መምጣት አምኗል እኮ ጠይቆታል። ስለዚህ አሁን ሰውየው ፐርሰናሊ በራሱ ፈቃድ አሁን ለመጣለት ነገር እንዲመልስ የሆነ ነገር ይመስላል። ስለዚህ አሁን ምንድን ነው ብዬ የምጨርሰው፣ ፈቃደኛ ስትሆን እንግዲህ ወይ በአካል አገኘሃለሁ ወይ እንደዚህ ቤት ስትከፍት ምናምን፣ ያው ሰው ቤት ስለገባው እኔ በዚህ ጉዳይ ላይ ቤት ከፍተንም እያወራን የነበረበት ርዕስ ስለሆነ እኔ ሰው ፈቃዱን ሰጥቶ ቀጥሎ የእግዚአብሔርን እርዳታ በቃሉም በመንፈስ ቅዱስም በጸጋውም የሆነውን ነገር መቀበል ይችላል። ቅድመ ውሳኔ በራስ ፈቃድ፣ ከራስ ፈቃድ በኋላ እግዚአብሔር በወንጌል ውስጥ ያመጣውን የትኑም ነገር የመቀበል አቅም ይኖረዋል እግዚአብሔር ስለረዳው ብዬ ስለምል ነው። አኪዬ ቅርታ እንግዲህ አመሰግናለሁ። ሌላ ጊዜ ድል ስትሰጠኝ ወይ በአካል ካገኘውክም ወይ ደግሞ በሌላ ቤት እንተነላሃለን። መልካም። እሺ ፓስተር አሌክስ እናወራለን። ያው ደግሞ ተጋጋር ስለብልህ አመሰግናለሁ። ብርስኪ እናወራለን። ቤትዬ ቴንኪው አመሰግናለሁ። ቤት ያው እንግዲህ ሀሳቡን አስቀምጬ የላችኋለሁ። የእግዚአብሔርን እርዳታ መርሳት የለባችሁም። አሁን በእኛ ሳይድ የነፃ ፈቃድ አለን ስንል ነፃ ፈቃድ ብቻ አማኝ አይደለንም፣ ጸጋም ደግሞ አለ፣ ግዴታ ነው። ያለ ጸጋ፣ ያለ እግዚአብሔር ጸጋ፣ ያለ እግዚአብሔር እርዳታ ምንም የሚሆን ነገር የለም። ነፃ ፈቃድ አለን፣ እግዚአብሔርም ይረዳናል እና የእግዚአብሔርን እርዳታ አንረሳም፣ አንዘነጋም። በየትኛውም ጉዳይ፣ በየትኛውም መልካም ጉዳይ እሱን ማወቅ አለ። ይሄ ለማመንማ እንዴ በእግዚአብሔር ለማመን ግዴታ እግዚአብሔር ረዳት መሆን አለበት። የሆነ ሰው የሚያምን ከሆነ በቃ እግዚአብሔር ረድቶታል። እንዲህ ዝም ብሎ የእግዚአብሔርን እርዳታ ዞር አድርገን እንደዛ ማለት አይደለም። ስለዛ እሱን ያዝ አድርጉ። ደግሞ ነፃ ፈቃድ ደግሞ የለንም ብላችሁ እግዚአብሔር እንደዚሁ በቃ ያለ ፍላጎት ወይም ያለ ፍላጎት ማለት እምቢ እያልክ ማለት አይደለም። በነገራችን ላይ ሉተራኖቹ እምቢ እያላችሁ ሳይሆን አክቹዋሊ እምቢ የምትሉ ብቻ ነበራችሁ። ይህን በእነሱ አስተምህሩ አሁን ኢሬዚስተብል ግሬስ የለም ይላሉ እንጂ ሁሉም ሰው አክቲቭ የሆነ ሪጀክተር ነው ይላሉ። ምን ማለት ነው? በቃ ሰው በተፈጥሮ እንግዲህ ከውድቀት በኋላ ማለት ነው እምቢ የሚል ብቻ ነው። አክቲቭሊ እምቢ ይላል። እምቢ አልፈልግም የሚል ነው። ምንን? ድህነትን፣ የእግዚአብሔርን ነገር፣ መንፈሳዊን መልካም ነገር ሁሉ እምቢ የሚል ነው። የሚቃወም ብቻ ነው። ሁሌም የሚቃወም ነው። እሺ፣ ሁሌም የሚቃወም ነው። እምቢ የሚል ነው። ታዲያ እንዴት ይዳን ሰው? የእግዚአብሔር መንፈስ መጥቶ የሰውየውን ዊል ፓሲቭ ያደርገውና አሁን አንዳንድ ሰው አይ ራሱ ሰውየው ፈቃዱን ፓሲቭ ያደርጓል ይላሉ፣ ወይም ደግሞ ፓሲቭ የመሆን ደረጃ ላይ መድረስ ይችላል ይላሉ። ስለዚህ አንዱ ከአንዱ ተሻለ ማለት ነው። ይህንን ነው ያወገዙት እነ ዋልተር እነ ፍራንስ ፒፐር ምናምን ያወገዙት የሉትራን ስኮላሮች ይህንን ነው። እንደዛማ ከሆነ ጸጋ ያዳነ እያየ ከአንተ እያየ ፓሲቭ መሆንህን አይቶ ያኛው ደግሞ ፓሲቭ ስላልሆነ ምናምን ከሆነ ከአንተ አንጻር ኮንዲሽናል ሆኗል ነገር ራሱ ጸጋ የማዳን ነገሩ ኮንዲሽናል ሆኗል። በአንተ ላይ ተመስርቷል። አንተ ፓሲቭ ስለሆንክ ነው፣ ከሌላው የተሻልክ ስለሆንክ ነው የዳንከው ያስብላል ብለው ይህንን ያወግዙታል። እንደዚህ አይነቱን ትምህርት ማለት ነው የሉትራን ስኮላሮች። ስለዛ ምንድን ነው ታዲያ በሉትራን ያለው ትምህርት ከተባለ
ሲጀመር ፓሲቭ የሚያደርገውም ራሱ እግዚአብሔር ነው። ፈቃድን ራሱ መንፈሱ ማለት ነው። መንፈሱ ፓሲቭ ያደርጓል ማለት የማይቃወም የሆነ አክቲቭሊ እኮ የሚቀበል ምናምን ላይሆን ይችላል ማለት ዝም ብሎ የእግዚአብሔር ጸጋ መቀበል አይችልም ሰውየው አሁንም ቢሆን ግን እምቢ እንዳይል ያደርገውና እምቢ እንዳይል አድርጎት ከዛ በኋላ እዛው መንፈሱን ደግሞ ይሰራበታል። አሁን በሰውየው ፍላጎት አይደለም። አይተዋል። አሁን ይህ መንፈስ እንዴት አድርጎ ነው ሲሰራበት የነበር ሰው ኢሬዚስተብል ካልሆነ እምቢ የማይባል አይነት መንፈስ መጥቶበት ካልሆነ ሰውየው እኮ ባይ ዲፎልት በቃ እንደዚሁ እምቢ የሚል ነበረ። ባይስ ኔቸር ያ ሰውዬ እምቢ የሚል ነበር። ግን ከቁጥጥሩ ውጭ በሆነ መልኩ ፓሲቭ አድርጎት ዊሉን ፈቃዱን የሆነ እምቢ የማይል ነገር አድርጎት እዛው ምናምን ስራውን ሲሰራበት ታያለ። እና የሉተራን ትምህርት እውነቱን ለመናገር ይሄ ወደ ካልቪኒስቶቹ መሄድ አይፈልጉም እና ወደ ካልቪኒስቶቹ መሄድ ስለማይፈልጉ አሁን የካልቪኒስቶቹ ጋር ስትሄዱ ግልጽ ናቸው። በቃ ይሄ እንዲሆነው እንዲህ ነው እንዲያየው ነው እንዲህ ነው አለ። ሉትራኖቹ ግን እንደነሱ መግለጽም አልፈለጉም ሲያዩት ነገሩን። ስለዛ በተቻለ ማለት ባገኙት አጋጣሚ ሁሉ የተወዛገበ ነገር ነው የሚያወሩት። በቃ እርስ በርሱ የሚጣረስ በፓራዶክስ የተሞላ ሃይማኖት ነው ሉትራኒዝም። በጣም አስቸጋሪ ነው ይሄ ነገሩ፣ በጣም አስቸጋሪ ነው እና ይታወቃል። ራሱ የሉትራን ፓራዶክስ ይታወቃል። ይሄ ምስጢር ነው እያሉ የሚያልፉት ነገር አለ። እግዚአብሔር አንዳንዶችን ለምን መረጠ? አንዳንዶችን ለምን ተወ? ማለት አንዳንዶችን ሲመርጥ ለማዳን ማለት ነው። ሌሎቹን ለምን ተዋቸው? ይህንን እኛ ባዮሎጂክ አናስረዳም ይሏቸዋል። ይሄ ማለት አንዳንዶቹን ሲመርጥ ሌላውን እንደተወ ያውቃሉ፣ ያምናሉ። ግን ለምን እንደሆነ ነው አቡኒ እንጂ ይላል መጽሐፍ ቅዱስ። የኛውን አላብራራም ይላል እንዴ እግዚአብሔር። እሺ አሁን ይሄ ከምን ጋር ይጋጫል መሰላችሁ? እግዚአብሔር ሁሉም ሰው እንዲድን ይወዳል ስትላቸው፣ አዎ እኛማ ይህንን እኮ እናምናለን ይላሉ። እንዲሁ ከካልቪኒስት ለመለየት ያህል ካልሆነ በስተቀር እውነቱን ለመናገር ቴዎሎጂያቸው አይፈቅድላቸውም። እግዚአብሔር ሁሉም ሰው እንዲድን ይወዳል፣ ይፈቅዳል። ሁሉም ሰው እንዲድን ነው የሚፈልገው። ታዲያ ሁሉም ሰው እንዲድን ከፈለገ ለምን ሁሉም ሰው አልመረጠም? ለምን የተወሰኑ ሰዎችን ብቻ መርጦ እንዲድኑ ለይቶ ለምን መረጠ? የተወሰኑ ሰዎችን ብቻ እንዲድኑ ለምን ለይቶ መረጠ? ሰዎች ሁሉ እንዲድኑ የሚወድ ከሆነ የሚፈልግ ከሆነ አይ እንትን ምስጢር ነው የሚሉት። እኛ ይህን በሎጂክ አናስረዳም እንዴ እና ከነ ምስጢር ትኖራላ። ይሄ ምስጢር አይደለም፣ ባይዘዊ ይሄ ክህደት ይባላል። ክህደትህን ደግሞ ልክ ሲነቃብህ መመለስ ሲያስቸግር ምስጢር ነው ብለህ ታልፋለህ እንጂ ምስጢር እንደዚህ አይደለም። ምስጢር ዝም ብሎ እርስ በራሱ እንዲህ በአደገኛ ሁኔታ የሚጣረስ የሚጋጭ ትምህርት ሲሆን ሳይሆን የሆነ ድረስ ይገለጠልህና ከዛ በኋላ ያለው ግን ምናልባት ላይገለጥልህ ይችላል እኮ። እንደነዚህ አይነት ነገሮች ይኖራሉ እኛ ጋርም፣ ግን እንደዚህ በዚህ ደረጃ እርስ በእርስ የሚጣረስ ግን አይደለም። ይህ እርስ በእርስ የሚጣረሰውን ነገር ማስታረቅ ሲከብዳቸው ብቻ የሆነ እንደው ምስጢር ነው ብለን እንለፍ አይነት ነገር እና ይህ የሉትራኖቹ ትምህርት አስቸጋሪ ነው። እውነቱን ለመናገር በጣም አስቸጋሪ ነው ያስብላል። ዴቲንግ ዊር ዳም ይላል። እውነት ነው እንዴ! የሚገርም እኮ ነው። ቤሊ እየጻፈልሽ ነው ታውቂያለሽ? ገብቶ አሁን አንተ ህፃን እያለ ፈቅደህ ነው የተጠመቅከው? ገብቷል ወይስ አስገብቼዋለሁ? ኔትወርኩ ነው መሰለኝ የተሽከረከረ ነው። ቤሊ ብራብን ይላሉ። አረ ልናወራ አይደለም ዝም ብለን አንድ 10 ሰከንድ 20 ሰከንድ ሰምተነው ትንሽ ፈገግ ብለን ደግሞ እንጨርስ ብዬ ነው። ያብ እኩል ታሳየን ነበር ፎቶህን። ያብ እንዴ ወንድ እኮ ነው። አረ ወይኔ ጉዴ የኔ ነገር። አረ ተፈጸመ። ያብ ከፍ አድርጊው። ፕሮቴስታንትን ይለቀቁ አስዩ። አረ ምንድን ነው
እሺ አኬ እሱኛ እንድናየው የሚፈልገው ፕሮቴስታንቶች ቅዱስ አባት መልአክ ምናምን እኛ እሱን አሁን ላይ የምናየው ኢየሱስ ያበደን ይጸልይ። ኧረ በለው አንድ የሆነ ቪዲዮ ማየት ነበረ። ቆይ እስኪ ተንባሩ ድጋሚ ካገኘሁት ቤሊ ካለ ላክልኝ። ሪኩዌስት በወንዶች ጉዳይ ተሰርቶብኝ አብቹ እኮ የሚለው እኔን አረግኝና ማለት ነው የእኛ ቤተ ክርስቲያን ያኛውን ሰው እያድርጎት የምን አባ አብቹ ነው ወሮ በላ ጥፋ ከዚህ ብሎ ያባሩ ማለት የምን አይነት ቀልድ ነው? ከባድ ነው ይሄ ግን በቃ አንደኛ ነው። በስመ አብ ይሄ አንደኛ ነው። አሪፍ ነው። ተመስገን ነው። እውነት እንደው በፕሮቴስታንቱ ሳይድ አትሊስት እንደ አሁን ላይ እንደ ሴንስ ኦፍ ሂውመር ያላቸው አንዳንድ ልጆች መነሳታቸው ቢያስጥሩ ነው። እንዳስተምሩ ላይ እንኳን የሉበትም። ቢያንስ እንዲ አንቺ በፊት እኮ በጣም ደረቅ ነበረ የእንትኑ የፕሮቴስታንቱ እንትን አስተምሩ ላይ የሉበትም፣ ቀልዱ ላይ የሉበትም። እንዲህ በኩስትር ነው ጠቅላላ አስተምሮ ቢሆን እሺ። አንቺ ጌታን በጣም አስቸጋሪ ነበረ። አሁን አሪፍ ነው። ቢያንስ እነዚህ ልጆች እንደምንም ዝም ብሎ ወደ ክርስትና መልሱ እዚሁ ላይ ባሉት ላይ መጨመር ነው። በእርግጥ እኛ ጋር ዘጭ ነው እንደዚህ የሚሰሩ ልጆች። ቦርናጌን ራሱ ቤሊ ነው እንዴ? ሌላ ሰው አይመስለኝም። አይደለም እኔ እንጃ። እስኪ አላውቅም። ቆይ አንዴ አስገቢው፣ ችግር የለውም ይግባና ከሆነ ደግሞ ካልሆነ ራሱ ነው ወንድሙ ነው ምናምን ይላሉ። አውቀው ነው ሙድ እያዛችሁ ነው ሰዎች። ሙድ እያዙ ነው መሰለኝ። ምን ራሱ ሊሆን ይችላል እንዴ? ያ ምን እየሆንክ ነው? አጥፋው እንጂ ያሟል እንዴ? አየነው እኮ ሚዲያ አበዛው በጣም። አንተ ፕሮፋይል እናድርገው እንዴ? ተፈጸመ። እያስገባውክ ነው። ኔትወርክክ ነው። እሺ እኔ አይደለሁም። ገብተሃል እኮ አክሊ አለ ቤሊ ወይ አይሰማም እንዴ? እንዲ ጀለስ የሚናገሩን ጠቅላላ ነገር በቃ ቀድመን እየተናገርንበት ደበሩ። እሱን ነገር እንዴት አደረጋችሁት እንደልኝ ያስተምህሩ መጽሐፍ የላችሁም እየተባለ ነው። ማን ያለው? እየተባለ ነው። ማን ያለው? መጽሐፍ አይደለም እንዴ? የኛ እኮ ነው መጽሐፍ ቅዱሱ። ከዛ ያ ሁሉ የአባቶች መጽሐፍ የእናንተ ናቸው እንደኛ አይደሉም እንዴ? ይመስገን አምላክ። ሰላም ላንተ ይሁን። እንዴት አለ? እግዚአብሔር ይመስገን። እንዴት ነው? ቅድም የተወራውን እየመለሰ ያለው ጀለስ እኔ ቅድሙን እኮ እያወራ ያለው ብዬ አስባለሁ። እንግዲህ አሁን እየተሰማ ከሆነ እስኪ አንድ በል። እስቲ ሁለት በል። አንድ ለቢሊ አንድ ለቢሊ እናጨበጭባለን። አለን ይመስገን አምላክ። እንዴት ነህ ቢሊ? አለን ይመስገን አምላክ። እስቲ የሆነ አንድ 20 ሰከንድ ልቀቂብን እስቲ የሆነ ነገር እኔ ይመቸኛል። በዚህ እኮ እሺ አንተ የምትለው ሕፃን እያለ ስትጠመቅ ፈቅደ ነው ይበልኝ። ኧረ በጌታ ያበደ ነው። አይሰማም የሱ እየተባለ ነው። በእናትህ እስኪ እንትን አድርገው
ሚዩት አድርግና እንትን በለው እስኪ መልሰው። ሚዩት አድርገህ ድጋሚ መልሰው። ኧረ በጌታ እዚህ እያደከመኝ ነው ጋይስ፣ መስማት ነበረበት። እሱን አስረዳን እስኪ። ቆይ እንትን አድርገህ ይኸውልህ፣ ከታች አይሰማም እያሉ ነው። ሚዩት አድርግና ከዛ በኋላ መልሰው እስኪ። አክሊል አለ ሚዩት አድርገህ የለውም እንደ አልሰማም እኔ አንተማ አለ። አይ የቤት አይሰማም ሲሉ ነው እኮ ቤሊ እንትን አድርገህ እኮ አልኩህ። አይሰማም እንደ ሚዩት አድርገህ መልሰው ደግሞ ክፈተው። አይሰማም እያሉ ሁኑ ከታች አንተን ክፈተው። አሁን እስቲ አውራ። ከታች ያላችሁ ወገኖች ይሰማል፣ ወገኖች ይሰማል። አዎ ይሰማል እያሉ ነው። አሁን ይሰማል አለ እና ጥያቄ ያዛጌ ነበር ይችላሉት ቅድም ስላልሰሙት ነው። እና ለእነሱ ነው የምጠይቀው። ኧረ በእናትህ አንተ እንደው አታሸማቀኝ እባክህ። አይደለም ቅድም አልሰሙትም ብዬ ነው። እና እነሱን ነው የምጠይቀው ወይስ እኔን ነው የምጠይቀው ወይስ እነሱን ነው? እኔ እኮ ግራ የገባኝ ነገር ልንገራቸው ብዬ ነው። እንዴ እኮስ እኔን ነው ወይስ እነሱን ነው የጠየቀው? ጥያቄውን ስላልሰሙት አይሰማም ስላሉ ለዛ ነው የደገምኩት ነው የምልህ። እሺ በቃ እንግዲህ ምን ይደረጋል። እስቲ ሚውት ላድርግና መልስልኛል። እንደሰማችሁት ቤሊ ምን አይነት ክስን ያቀረበብን? ስለ ነጻ ፍቃድ ስትከራከር እሰማሃለሁ፣ ግን ደግሞ የተጠመቀው ሕፃን እያለ ነው። ማለትም ያለ ፈቃድ ያለ ነጻ ፈቃድ ተድነ ስለ ነጻ ፈቃድ የምትከራከር ሰው አንተን አየሁ ነው እያለኛለሁ። አይ ቤሊ ምን ልመልስልህ አሁን እዚህ ጋር? እሺ በቃ ዝም ብዬ ትንሽ ነገር ልበለ። በአጭሩ አሁን ዶክትሪን የሆነ ነገር ማለት ነው፣ አስተምህሮ ነገር፣ ቋሚ የሆነ ትምህርት በመጽሐፍ ቅዱስ ላይ በግልጽ ይነገራል። ይህም ሰው የእግዚአብሔርን ጸጋ በእምነት ይቀበላል። የእግዚአብሔርን ጸጋ በእምነት ይቀበላል። በጸጋው እንዲሁ ይጸድቃሉ ተብሎ በተነገረበት በዛ በሮሜ ምዕራፍ 3 ክፍል ላይ በጸጋው እንዲሁ ነው የሚለው። እንዲሁ በጸጋው ይጸድቃሉ በተባለበት ክፍል ላይ እዛው ጋር ቀጣዩ ጥቅስ የምትለው ምንድን ነው? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሞ ነው የሚለው እና በእምነት የሚገኝ ነው የእግዚአብሔር ጸጋ። ወይም ደግሞ ኤፌሶን ምዕራፍ 2 ላይ እንደተነገረን በበደላችሁና በኃጢአታችሁ ሙታን ሳላችሁ ብሎ ይናገርና ሙታን በነበርንበት ሰዓት በበደላችን በኃጢአታችን ሙታን በነበርንበት ሰዓት ከክርስቶስ ጋር ሕይወትን ሰጣችሁ። ከማን ጋር? ከክርስቶስ ጋር። ምን ሕይወትን በቃ እንዲሁ ተሰጥቶን ነው ሰጣችሁ ይልና በምን? በጸጋ ድናችኋልና ይላል። በጸጋው ድናችኋል። በጸጋው ሕይወትን ሰጥቷችኋል፣ በጸጋው ድናችኋል ይልና ግን እንዴት ነው ጸጋው ያዳነን ስትሉ እዛ ቁጥር 8 ላይ ዝቅ ይልና ጸጋው በእምነት አድኗችኋል ይላል። በምን? በእምነት። በእምነት ነው በቃ ጊዜ ጸጋ የምንቀበለው ከተባለ በቃ አለቀ። ይህንን የዳግም ልደትን ደግሞ ነገር የምናገኘው ደግሞ ጸጋው የሚሰራው እዛ ጥምቀት ውስጥ ሆነን ነው። ይሄ በቃ መጽሐፍ ቅዱሳችን ይናገራል። ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ስለተናገረ ስለ ዳግም ልደት በሰፊው ሲናገር በጌታ ኢየሱስ ጥምቀት ለዳግም ልደት እንደሆነ እናውቃለን፣ እንረዱዋለን። እሺ ታዲያስ ሰው ደግሞ ለመጠመቅ ግዴታ ማመን አለበት የሚለውንም ደግሞ መጽሐፍ ቅዱስ ይናገራል። ልክ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ላይ እንደምናየው ነው። ኢትዮጵያዊ ጃንደረባ ወንጌል ይሰበክለታል በፊልጶስ ማለት ነው። እና ወንጌል ተሰበከለት፣ እየተጓዙ ነበረ እና ውሃ አየ። ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። አሁን እንዳልጠመቅ የሚከለክለኝ ምንድን ነው? እንዳትጠመቅ የሚከለክለ አንድ ነገር ሊኖር ይችላል፣ እርሱም አለማመን። ስለዛ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዶልሃል አለው። ዳግም ልደት በጥምቀት ውስጥ ነው። መጽሐፍ ቅዱሳችን እዚህ ላይ ግልጽ ነው። ዳግም በምትወለድበትን ይህንን ጥምቀት ደግሞ ለመጠመቅ ግዴታ በፍጹም ልብ ማመን አለብህ። ስለዛ ዳግም ከመወለድ በፊት ልታምን ይገባል። በቃ ይህ ቋሚ ትምህርት ነው። የትኛውም ሰው አሁን ለየትኛውም ሰው የእግዚአብሔርን ቃልን ስንናገር በዚህ መልኩ ነው አስተምረ ነው ምናምን። ከዛ በኋላ ያምናል፣ ይጠመቃል፣ ይድናል። አለቀ። ይህ ነው።
ህፃናት ላይ ሲሆን ግን ኤክሰፕሽናል ነው። አሁን ባለፈው ኤክሰፕሽናል ነው ስል ህዝቡ አይረዳውም። ኤክሰፕሽናል ነው አልከ። ስለዚህ ህፃናትን ማስጠመቅ ለማስጠመቅ መብት ነው ማለት ነው እያልክ ነው ነገር ብለው ተረዱት። እንደዛ አይደለም። ኤክሰፕሽናል ነው የሚባለው ህፃናት መጠመቃቸው አለመጠመቃቸው አይደለም። የእግዚአብሔር ጸጋ ገና በልጅነታቸው ለእነርሱ በጥምቀት ውስጥ መሰጠቱ ነው ኤክሰፕሽናል የሚያደርገው። የእግዚአብሔርን ጸጋ የሚካፈሉበትን መንገዱ ነው ኤክሰፕሽናል እንጂ የህፃናት ጥምቀትማ አክቹዋሊ ቀኖና ነው። አዎ ዶግማ አይደለም። ምንም ዶግማ ነው ብላ ቤተክርስቲያን ያስተማረችበት አንድም ጥቅስ የለም። ህፃናትን ማጥመቅ ግን ቀኖና ነው፣ ግን ትልቅ ቀኖና ነው። ስለዚ የትኛውም ሰው ደግሞ ይፈጽመዋል። ቀኖና ነውና ይጣስ የሚባል ነገር የለም። ስለዛ ግዴታ ነው እናደርገዋለን። ምንም እንኳን ዶግማ ባይሆንም የህፃናት ጥምቀት ማለት ነው። እሱ እንዳለ ሆኖ ግን ማለት ነው አሁን ትልቁ ጉዳይ እሱ ሳይሆን ኤክሰፕሽናል ነው የተባለው የትኛው ፓርት ነው? የእግዚአብሔርን ጸጋ መካፈያው መንገድ ላይ ነው። እሱ ነው እያልኳቸው ያሉት። ለምሳሌ አንድ ህፃን ልጅ ቢሞት ገና ሳይጠመቅ በፊት ማለት ነው የእግዚአብሔር መንግስት አይወርስም ብለን ደምድመን አንናገርም። ስለዛ እግዚአብሔር ቢያድነው እርሱን ያዳነበት መንገድ ኤክሰፕሽናል ነው። ወይም ደግሞ ተውት ህፃናት ቢሞት ባይሞት ምናምን አይደለም። አንድ ሰው አመነ እንበል፣ አመነና እዛው ሰማዕትነትን ተቀበለ። አሁን ይህ ሰው ይድናል እና እንዲህ ያለው ጥምቀት በደም የሆነ ጥምቀት ነው። ተቀባይነት አለው በእግዚአብሔር ዘንድ ይታወቃል፣ በታሪክ ውስጥ ማለት ነው። ስለዚ አሁን እንደዚህ ያለው ነገር ምንድን የሚባለው ኤክሰፕሽናል ሲባል አይ ሰማዕትነት ተቀብሎ መሞት የሆነ እሱን ዲስግሬድ የሚያደርግ ወይም የሆነ ዝቅ የሚያደርግ ምናምን አይደለም። በጣም እንደ ትልቅ ነገር ነው የሚታየው ይሄ ነገር። እንደውም በሰማዕትነት ማለፍ እዛው አምነ ሰማዕትነትን ስትቀበል በደም የሆነ ጥምቀት ነው ተብሎ የሚነገር ላይ ግን ኤክሰፕሽናል ነው ሲባል ጸጋውን የምትቀበልበት መንገድ ለየት ያለ ነው። እንዴት ነው? ቀጥታ የምርም የጥምቀት ስርዓቱን አልፈጸምክም እኮ ግን በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ለነዛ ለሰማዕታት እግዚአብሔር ይሰጣቸዋል። አየው፣ ይሄ መንገዱ የተለየ ነው። አሁን ይሄኛው መንገድ በቋሚነት አስተምህሮ ዶግማ ተደርጎ መጽሐፍ ቅዱስ ላይ ብዙም አታየውም። አሁን ኤክሰፕሽናል የሚባሉት ልክ እንደዛ ሲሆን ማለት እንደዚህ አሁን በዚህ መልኩ። የህፃናት ግን መጽሐፍ ቅዱስ ላይም በጣም አለ የህፃናት መጠመቅ እንዳለባቸው የሚያሳይ ማለት ነው። ስለዛ አሁን እነዚህ ኤክሰፕሽናሊ የስ እንቀበላለን እንደዚህ የእግዚአብሔርን ጸጋ። ይሄ ለክርስቲያን ልጆች ነው። ቋሚው ትምህርት ግን ምንድነው ከተባለ ወንጌል ይሰበካል፣ ሰውየው ይሰማል። ምክንያቱም ወንጌል ስበኩ የሚል እኮ ታላቅ የሆነ ተልእኮ ነው የተሰጠው። ወንጌል ስበኩ የተባለው ደግሞ ለክርስቲያን ህፃናት ልጆች አይደለም፣ ህፃን ወይም ደግሞ ለየትኛውም ህፃን ልጅ አይደለም፣ ለሚሰማ ሰው ነው። ለሚያገናዝብ አይተዋል፣ ለሚያገናዝብ ሰው ነው። ስለዛ ወንጌል ስበኩ የሚል ቃል ስላለ ትሰማለህ፣ ከዛ ታምናለህ። ወንጌል ኦኬ። አሁን እኮ ካለ ፈቃዱ ሳያምን እንዲጠመቅ ከሆነ እድሜ በታች ያለ ሰው ምናምን የሚል የመጽሐፍ ቅዱስ ቃል አለ ወይ? አሁን ቤተክርስቲያን በምንም መንገድ በፈለገችው አለ መጽሐፍ ቅዱስ ያለ ሳያምን እንዲጠመቅ ትእዛዝ ካለ ሰው ሳያምን እንዲጠመቅ ትእዛዝ ካለ ሰው ኢየሱስን አምኖ ነው የሚጠመቀው። ሰው ሳያምን እንዲጠመቅ ትእዛዝ ካለ ያሳየን። ቆይ አንዴ፣ ሰው ሳያምን አይጠመቅም? አምኖን የሚጠመቀው ሰው ይቅርታ፣ ሰው አምኖን የሚጠመቀው ብለህ ታምናለህ? አዎ፣ ኢየሱስ ክርስቶስን አምኖ ነው የሚጠመቀው። እሺ፣ የእግዚአብሔርን ጸጋስ የሚያገኘው አምኖ ነው ወይስ ከማመኑ በፊት? ስለ ጥምቀት ነው የምናወራውና ሰው አምኖ የእግዚአብሔርን ጸጋ የሚያገኘው አምኖ ነው ወይስ ከማመኑ በፊት ነው እየጠየቅኩት ያለሁት። ሰው ኢየሱስን አምኖ ነው የሚጠመቀው። ሳያምኑ ማጥመቅ የተመጣችሁ ነው ጥያቄ። እኔም እኮ እሱን እኮ ነው ላስረዳህ የፈለግኩት እና እሱን ሳስረዳ አሁን በምጠይቅ ጥያቄ በኩል አድርጌ ስለማስረዳ ለዛ ጥያቄ መልስ። ሰው የእግዚአብሔርን ጸጋ የሚቀበለው አምኖ ነው ወይስ ሳያምን ነው? ኢየሱስ ክርስቶስን አምኖ መጀመሪያ ቃሉን ይሰበካል። ካለ ሰባኪስ እንዴት ይሰማሉ እንደሚል ቃሉን ይሰማል። ከሰማ በኋላ ጸጋው በእምነት ያድነዋል ማለት ነው። ስለዛ ከጸጋ በፊት እምነት ይቀድማል። ወደዛ ውስጥ አሁን የጥምቀቱን ለመሸሽ ፈልገ ነው? አይደለም። ከጸጋው እምነት ይቀድማል አይቀድምም? ሳያምን ይጠመቃል የሚለውን ከጸጋው እምነት ይቀድማል አይቀድምም? ጸጋው በእምነት አድኗቸዋል ነው የሚለው። ሰው መጀመሪያ አምኖ እግዚአብሔር በጸጋው መጀመሪያ ተመስገን ነው። እንደዚህማ መለሱ እንጂ አሁን እኮ ፕሮቴስታንቱ እዚህ ሚዲያ ላይ ተጨነቀ። ይህንን ጥያቄ መመለስም መፍራት ጀመሩ። ለማንኛውም እሺ፣ ሰው አስቀድሞ ያምናል፣ ከዛ በኋላ ይድናል ወይም ዳግም ይወለዳል። አሁን ወደ ህፃናት ጥምቀት ደግሞ ልመለስ። ወደ ህፃናት ጥምቀት ስመለስ በትእዛዝ ደረጃ እንዳልከው በቋሚነት በቃ ሰው ቅደን የሚቀድመም እንዳልኩ ምንም ኢትዮጵያዊ ጃንደረባም እንደተነገረው ማለት ነው በፍጹም ልብ ብታምን ተፈቅዷል የተባለው። ይህንን ጥቅስ በደንብ ያዙ።
በፍጹም ልብህ ብታምን ተፈቅዷል። ምን ጥምቀት የተፈቀደው በፍጹም ልብ ብታምን ነው ተብሏል። ባይዜ ለዛ ነው ያመነ የተጠመቀም የተባለው። ለዛ ነው ጌታ ኢየሱስ እንደዛ ያለው። ለዛ ነው ምክንያቱም የሚጠመቀው ያመነ ሰው ነው መሆን ያለበት። ስለዚህ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዷል። ኢትዮጵያ ጃንደረባ ደግሞ መልሶ ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ አዎ ግዴታ ማመን አለብህ። ይሄ ግን ስለማን ነው የተወራው? ስለ ህፃናት ነው አይደለም። ስለማን ነው? መጀመሪያ ቆይ ላይ እንስማማ። ይሄ ነገር የተወራው ስለ ህፃናት ነው ስለ አዋቂዎች ነው? እድሜ ተከፋፍሏል። የጥምቀት ትእዛዝ ይህ አሁን የወንጌል ስብከት ጉዳይ ላይ የተከፋፈለ ነው። ከምን አንጻር የጥምቀት ትእዛዝ በእድሜ ተከፋፍሏል? አንዴ የእምነት ጉዳይ ላይ ነው አሁን እያወራሁ። ማመን አለብህ ግዴታ የሚል አይነት ይሄ ቃል ያለው ለህፃናት ነው የተቀመጠው ወይስ ለአዋቂዎች ነው እያልኩ ያሉት። ምክንያቱም እምነት ከመስማት ነው ስለሚል፣ መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔርን ቃል ሰምተው ያምናሉ እንዴ? ንገረን እንጂ ሚውተን አንሳውና ንገረን። እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔርን ቃል ሰምተው ያምናሉ ወይ? አያምኑም። ጭራሽ ጥምቀት የሚባል ነገር ሰው ካላመነ ጥምቀት ተብሎ ወደ ጥምቀት መሄድም የለበትም። ማን ከየት የመጣ ነው ነው እሱን አይደለም ያልኩህ። አያምንም። ስለማያምን ይሄ ስለ እምነት የተነገረው ነገር ከጥምቀት በፊት የግዴታ ማመን አለብህ የተባለው ነገር ለአዋቂዎች ነው ወይስ ለህፃናት ነው? ጥምቀት ካላመነ ህፃንም ሆነ ትልቅ አይመለከተውም ነው። እስቲ አሳየኝ። ህፃንም ቢሆን የተባለበትን አሳየኝ። ህፃንም ቢሆን የተባለበትን ቦታ አሳየኝ። ያመነ የተጠመቀ ይላል መጽሐፍ ቅዱስ። ስለዚህ ያላመነ ሰው ወደ ጥምቀት ስለ ጥምቀት ማውራትም ህፃንም ቢሆን ያለበትን ቦታ አሳየኝ። ህፃንም ቢሆን ያለበትን ቦታ አሳየኝ እስቲ መጽሐፍ ቅዱሱ። ህፃን አዋቂ ትልቅ አላለም። ያመነ በፍጹም ልብ ካመን ነው የተፈቀደው። አይ አይደለም፣ አዋቂን የሚመለከት ነው ብዬ እኮ እየነገርኩ ነው። እንዴት ብለህ ከጠየቀኝ አሁን ቅድም እንደነገርኩህ ሰጥቷል ወይ? ሁለት ትእዛዝ ነው የተሰጠው ለአዋቂ ለህፃን ተብሎ ጥምቀት። ቆይ አንዴ አሁን ያነሳነው ሀሳብ አትሊስት ለአዋቂ ብቻ ነው። በቃ ለህፃናት አይነገርም። እንዴት እንደሆነ እኮ እያስረዳው ነው ማለት ለመስማት ዝግጁ ከሆንክ ማለት ነው። በፍጹም ልብህ ብታምን እየተባለ ይህ አነጋገር ለህፃናት ይሆናል? በፍጹም ልብህ ብታምን የሚለው አነጋገር ይሆናል ወይ ለህፃናት? አሁን ህፃናትንም በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ቢል ቤት ይሰማል እንዴ? ድምፅ እኔ ይሰማኛል። የኔ ነው ያንተ ነው? አኬ የሚሰማ ይቆራረጠው ያንተ ነው ቤቲ? የኔ ነው። አይ በፍጹም ልብ ካመንክ የሚለው ጋር ነበር የተቋረጠው። ሰው በፍጹም ልቡ ካላመነ አይጠመቅም። እኩስ አንዴ ቆይ፣ ህፃናትን ለምሳሌ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ስለ ህፃን ጭራሽ እንዲያምንም እንዲጠመቅም የሚባል ነገር የለም መጽሐፍ ቅዱስ ላይ። አዋቂዎችንስ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? አዋቂዎችማ ወንጌል ስለሚሰሙ ወንጌል ሰምተው ስለሚያምኑ ነው ይጠመቃሉ የተባለው። እሱን እኮ ነው የምልህ። ስለዛ ይህ ቃል የተነገረው ለህፃናት ሳይሆን ለአዋቂ ነው ያልኩህ እኮ ለዚህ ነው። የራስህ አመጣው ህፃናትን አይሆንም። ህፃናት ጥምቀት የሚባል ነገር ከየት መጣ ማለት? ህፃናት ከዚህ ዕድሜ በታች ኢየሱስን ሳያምኑ አጥምቋቸው። አሁን እሱን ላስረዳ ነው። እስካሁን ድረስ ምን አይነት ኮመን ግራውንድ ላይ ደርሰናል መሰለህ? ይህ ለመጠመቅ የግዴታ ማመን አለብህ የተባለው ነገር ስለ ህፃናት የተወራ ሳይሆን ስለ አዋቂዎች የተወራ እንደሆነ ተማምነናል። አሁን ህፃናት ታዲያ ምንድን ነው? የህፃናት ላይ ልዩ የሚያደርገው ነገር አለ ወይስ እስኪያድጉ ተጠብቆ ነው ይህ ነገር የሚሆነው ምናምን ነገር ካልክ አሁን እሱን ነው ልናይ የምንችለው። ህፃናት ገና ህፃን እያሉ የእግዚአብሔርን ጸጋ መቀበል ይችላሉ? ይቻላል ማለት እግዚአብሔር ጸጋውን አይከለክላቸውም ህፃናትን። ማን ነው ውስጥ አሁን እግዚአብሔር ለህፃናት ጸጋውን አይሰጥም እንዴ? ማን ያለ?
ህፃናትን እንዴት ምንድነው ክርስቶስ ሲመጣ ለማዳን የመጣው አዋቂዎችን ብቻ ነው እንዴ? አሁን ያ ለአዋቂ እንደሆነ ተማምነናል። እመኑ የሚለው ምክንያቱም እምነት ከመስማት ስለሆነ አዋቂዎች ናቸው እንጂ ሰምተው የሚያምኑት ህፃናት ስላሉ ነው። እግዚአብሔር ማነው ጌታ ኢየሱስ ሊያድን የመጣው አዋቂዎችን ብቻ ነው፣ ህፃናትን አይደለም ማለት ነው። ስለዚህ በእርሱ ቤተክርስቲያን ውስጥ በጌታ ቤተክርስቲያን ውስጥ በጌታ መንግስት ውስጥ ህፃናት የሉም ማለት ነው። ይልቁንም አዋቂዎች ብቻ ነው ያሉት ማለት ነው። በዚህ በእግዚአብሔር ህዝብ ውስጥ ማለት ነው። በአዲስ ኪዳን ነው አይደለም፣ ህፃናትም አሉ። ታዲያ እንዴት ይሆናል ከተባለ አንድ የሆነ ሰው አምኖ በፍጹም ልቡ አምኖ ቢጠመቅ እና ግን ቤተሰቦች ካሉት ህፃናት ልጆችም ካሉት አብሮት መጠመቅ ይችላሉ ነው። ለዛ ነው በመጽሐፍ ቅዱሳችን ላይ የተለያዩ ቤተሰቦች ተጠመቁ እያለ ሲያስቀምጥ የምናየው፣ ከነ ቤተሰቦች ሁሉ ተጠመቁ እያለ ሲያስቀምጥ የምናየው። በብሉይ ኪዳን ከዚህ ቀደም እንደነገርኩ ምንድነው የአይሁዳውያን ህፃናት ልጆች ተገርዘው እንደሚያድጉት ማለት ነው። የሐዲስ ኪዳን ህፃናት ልጆችም ተጠምቆ የሚያድጉት አለቀ እንዴ። እግዚአብሔር መንፈሱን በህፃናት ላይ ምንድኮ እንደሚልክ እኮ ሐዋርያት ሥራ ምዕራፍ 2 ላይ እኮ ተናግሯል። በደንብ አድርገህ ሰማኝ። ቆይ ይህንን ቤሊ እሺ፣ ዝም ብሎ በበጎ ፍቃድ ነው እንጂ ቃል የለም እያልከኝ ነው አለ እንጂ አሁን አንተ ባልከው በሎጂክ ማለት ነው። ሎጂክ አይደለም። ለምሳሌ እግዚአብሔር መንፈሱን ለህፃናት ይሰጣል አይሰጥም? አይሰጥም ካልከኝ ላሳይ ይችላል። ቅድመ ሁኔታ አለው። ማመን የሚባል ቅድመ ሁኔታ አለው። ያ ሳይሟላ ወደ ጥምቀቱ ስጥ ማን አለ ነው? አይ እሱኛው ቅድመ ሁኔታ የተቀመጠው ለአዋቂዎች እንጂ ለህፃናት አይደለም። በመጽሐፍ ቅዱሳችን ላይ ለህፃናትም እንደዚህ አይነት ቅድመ ሁኔታ ካለ አሳየን፣ ጥቅስ አምጣ። ሁለት ትእዛዝ አምጣ። አንዱ ትእዛዝ ከዚህ ዕድሜ በታች፣ አንዱ ትእዛዝ ከዚህ ዕድሜ በላይ የሚል ካለ አይደለም የተቀመጠው። በቃ ለአዋቂዎች ብቻ እንደሆነ አይተናል እኮ ቅድም። ወደኋላ ካልመለስከኝ በስተቀር ለአዋቂዎች ነው። አሁን ለህፃናት ተቀምጧል ወይ ብለህ ነው የምትጠይቀኝ። የህፃናትን ደግሞ በምን እንደምንፈታው እያሳየሁ ነው። ለምሳሌ በምን እንፈታዋለን መሰለህ? እግዚአብሔር መንፈሱን ለህፃናት በሎጂክ አንዴ በሎጂክ ሳይሆን አንዴ እግዚአብሔር መንፈሱን ለህፃናት ይሰጣል አይሰጥም? ኧረ ስለ ጥምቀት ነው፣ መንፈሱን ስለመስጠት አይደለም። ኧረ ስለ ጥምቀት ነው የማወራህ። አንድ ጊዜ ብቻ ይህንን ታግሰህ መልስ። እኮ ርዕሱን ባልቀይረውና ጌታ ሳያምን ከዚህ ዕድሜ በታች ሳያምን ሰንበዲ ይጠመቅ የሚል ነገር ካለ እንስማማለን። እንዴት ከጥምቀት ጋር እንደሚገናኝ ልንገርህ። ከዛ በኋላ የሙግት ሀሳብ ካለ እሰማለሁ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ እንደተነገረው ይሄ በኢዩኤል ላይ የተነገረውን ምንድነው ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ የሚለው ቃል ሲፈጸም ምንድነው ልጆቻችሁ እንዲህ ያደርጋሉ፣ አዋቂዎቻችሁ እንዲያደርጋሉ፣ ጎበዞቻችሁ እንደዚህ ያደርጋሉ ምናምን እየተባለ የተነገረበት ክፍል ማለት ነው። አሁን ልጆችንም እዛ ጋር ያካትታል እና ሁሉንም የእድሜ ክፍል ያስቀምጣል። የራስ የአዲሱ መደበኛ ትርጉምንም ካየው እዛው ጋር ማለት ነው። እዛ ፉትኖቱ ላይ ህዳጉ ላይ ምን ብለው ያስቀምጣሉ? በቃ የእግዚአብሔር መንፈስ ያለምንም የእድሜ ልዩነት እንደሚወርድ የሚያሳይ ነው ይላል። ያለምንም የእድሜ ልዩነት ተመልክቶ የምን የእግዚአብሔር መንፈስ መውረድ። ታዲያ አሁን ከጥምቀት ጋር ምን አገናኙ ልትሉ ትችላላችሁ። ግን ያዝ አድርጉና በህፃናት ላይ ሳይቀር በልጆች ላይ ሳይቀር እግዚአብሔር መንፈሱን የሚያስቀምጥ ከሆነ ያለ እድሜ ልዩነት እንደተባለው ማለት ነው። እግዚአብሔር መንፈሱን የሚሰጣቸው ከሆነ ማለት ነው ጋይስ ጥምቀትን መከልከል አይቻልም። ለዚህ ማስረጃ አለ። የት? እዛው ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስ ቤተሰቦችን ካስታወሳችሁ መንፈስ ወረደባቸው። ከዛ በኋላ ጴጥሮስ ምን ብሎ ነበር ደግሞ የተናገረው? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የሚከለክላቸው ማን ይላል? አየህ፣ መንፈስ ቅዱስን ተቀብሏል። በቃ እንዳይጠመቁ ውሃን የሚከለክላቸው ማንም የለም ይላል። ስለዛ እግዚአብሔር መንፈሱን ለህፃናት የሚሰጥ ከሆነ እንዳይጠመቁ ውሃን የሚከለክላቸው ማንም የለም። አንተ ልትከለክል ልትመጣ ትችላለህ። እግዚአብሔር ግን አጋጭቶ ይመልሳል እንጂ አንተ በእግዚአብሔር ላይ እንትን አትልም፣ አትበረታበትም። በቃ ማንም ሰው እግዚአብሔር ከተቀበሉ ያንን ሰው አንተ ጥምቀትን እከለክላለሁ ብትል በቤት እዛው አዳራሽ ውስጥ አላጠምቅም ብለህ መብት ነው፣ እንደፈለክ እንትን ልትል ትችላለህ። በጌታ ቤተክርስቲያን ውስጥ ግን ማንም አይከለክልም፣ አይችልም፣ መብቱ የለውም በጌታ ቤተክርስቲያን ውስጥ። ምክንያቱም እግዚአብሔር ኦልሬዲ ህፃናትን እንደሚቀበል ነግሮናል። መንፈሴን በህፃናት ላይ ሳይቀር እልካለሁ ብሏል። ስለዛ ህፃናትን አንድ ጊዜ እግዚአብሔር ከተቀበለ እኛ መከልከል አንችልም። ይሄኛው ሙግት ግን ገብቷችኋል አይደል? ስለ ህፃናት ጥምቀት በጣም ጥሩ ሙግት ነው ብዬ አስባለሁ። በደንብ አድርጋችሁ ስሙ።
እግዚአብሔር መንፈሱን ለህፃናት እንደሚሰጥ አሳያቸው። ሐዋርያት ሥራ ምዕራፍ 2 ላይ የዩኤል ተጠቅሶ እንደተነገረው የራሳቸው አዲሱ መደበኛ ትርጉም ሳይቀር ነው የሚናገረው። ከታች ያለ ዕድሜ ልዩነት መንፈሱን እንደሚሰጥ ይናገራል ይላል። በደንብ አድርጋችሁ ስሙ። ያለ ዕድሜ ልዩነት እግዚአብሔር መንፈሱን የሚሰጥ ከሆነ ለልጆችም ጭምር ማለት ነው። ያለ ዕድሜ ልዩነት ነው የሚለው ዘን እዛ ሐዋርያት ሥራ ምዕራፍ 10 ላይ ደግሞ ምን የሚል ነገር አለ ብያችኋለሁ። ጴጥሮስ ለነ ቆርኔሌዎስ ምዕራፍ 10 ቁጥር 46 አካባቢ ላይ ከ45 ጀምራችሁ አንብቡት። ልክ መንፈስ ቅዱስ በነዛ ላይ በነ ቆርኔሌዎስ ላይ ወርዷል እና እንዳይጠመቁ ውሃን የከለከላቸው ዘንድ የሚችል ምንድን ነው? ማን ነው? እንዳይጠመቁ ውሃን የሚከለክላቸው ማን ነው ብሎ ሲናገር የተናገረበት ዋናው ምክንያት እዛ ጋር የተገለጸው ማለት ነው። እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ ነው የሚለው። ስለዚህ አሁን መንፈስ ቅዱስን አንድ ሰው መንፈስ የሚሰጠው ከሆነ በቃ ኦልሬዲ በቃ እግዚአብሔር ተቀብሎታል ነው፣ እሱን ያሳያል። እግዚአብሔር የተቀበለውን ሰው ደግሞ አትጠመቅም ማለት አትችልም። ማለት ማንህና ምን አግብቶ አስበዋል? እግዚአብሔር እኔ ተቀብያለሁ እያለ ነው አላጠምቅም ሲል እኔ በጣም እኮ እኔ ሳስቡት ማለት ነው የቴዎሎጂ ትዕቢተኛ ማለት ፕሮቴስታንቲዝም ማለት ከቴዎሎጂ አንጻር ስታዩት ልቡ ብጥ ያለ ምንም ባለማወቅ የታወረ ግን ልቡ ብጥ ያለ ፕሮቴስታንት ነው። በቃ እንዴት እግዚአብሔር እኔ ተቀብያለሁ ሲል አይ ነው አይቻልም፣ አይጠመቅም። እንዲህ ምን አግብቷችሁ በጌታ ስም እግዚአብሔር ከተቀበለ ልጆቹ ነው መብቱ ነው። የራሱ አንድ ደቂቃ ላውራ። እኔ ደግሞ ገብቶኛል ያልከው ነገር ለምሳሌ አሁን አንተ የተናገርከው ነገር ለምሳሌ አንደኛ በፍጹም ልብ ካመንክ ተፈቅዷል የሚለውን ባያምንም እኛ እንፈቅድለታለን ብለህ ከዛ ቆርኔሌዎስን ቤት ያስወርጁ ለእንነጋገር ወረድ እንትን ብለህ በስነ ስርዓት የማትሰማ ከሆነ ምንም ጥቅም የለም። ያሟል እንዴ እንትን በፍጹም ልብ ብታምን የሚለውን ባታምንም እኛ እናጠምቃለን እያልክ ነው ትላለህ እንዴ? ማን ነው እንደዚህ ያለው? ካላመና እናጠምቀውም። በፍጹም ልብ ብታምን ተብሏል አሉ። ይህ ቋሚ ትምህርታችን ነው እያልኩ እንዴ። ህፃናት እኮ አይደሉም በፍጹም ልባችሁ ብታምኑ የተባሉት አዋቂዎች ናቸው። ለህፃናት እንዲህ ተብሎ የተነገረበት አንድም ክፍል የለም። ይህ ፕሮቴስታንቶቹ ናቸው እንደዛ የሚመስላቸው መጽሐፍ ቅዱስን ሲያነቡት እንደዛ እየመሰላቸው ያሉ እንጂ መጽሐፍ ቅዱስ ላይ በፍጹም ልብህ ብታምን የተባለው አዋቂ ነው። ስለዚህ የትኛውም አዋቂ በፍጹም ልቡ ካላመነ አናጠምቀውም። አለቀ። ህፃናትስ ከተባለ ህፃናትን ደግሞ ቅድም እንዳልኳቸው ነው እግዚአብሔር ኦልሬዲ ተቀብሏቸዋል። ጌታ ኢየሱስም ቃል በቃል እንደተናገረው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። በሐዲስ ኪዳን ደግሞ ሰው ወደ ጌታ የሚሄደው በጥምቀት ነው። ከጌታ ጋር እንደሚሆነው ከጌታ ጋር ህብረትን የሚፈጽመው አየህ፣ ከጌታ ጋር የሚተባበረው በጥምቀት ውስጥ ነው። ሮሜ 6 ይነበብ። ከጌታ ጋር እንደሚሆነው ከጌታ ጋር የሚተባበረው በጥምቀት ነው። ከዛ አንተ ደግሞ ምን ታደርጋለህ? ህፃናትን አሁን ጌታ አምጧቸው ማለት ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን ጌታ አንተ ግን አይ አናጠምቅም፣ ከጌታ ጋር ከጌታ ጋር አንድ አናደርግም ነው እነሱ በፍጹም ትላለህ። ይህንም የቴዎሎጂ ትዕቢተኛ ያልኩ ይህን ነው። በፕሮቴስታንት ውስጥ ምንም በቃ ቴዎሎጂ አይታወቅ፣ በቃ ዝም ብሎ እንደዚሁ ብቻ በስህተት ነገር መንጉድ። እኔ ይቅርታ አድርጉልኝ ጌታ፣ እኔ በጣም አስቸጋሪ እኮ እኔ ተረጋግታችሁ ትምህርታችሁን ብታዩት ጥሩ ነው። የህፃናት ጥምቀት በተለይ እኔ በፕሮቴስታንቱ ራሱ እኮ በፊት ላይ እኮ የህፃናት ጥምቀትን አንቀበልም የሚል እንደ መናፍቅ ነበር የሚታየው። ፕሮቴስታንቲዝም ሲነሳ በራሳቸው በፕሮቴስታንት ውስጥ ራሱ የህፃናት ጥምቀትን አልቀበልም የሚል ሰው እንደ መናፍቅ ሁሉም ነበር የሚያወግዛቸው። ጭራሽ አጋንንታዊ እያለ የሚጠራቸው የአጋንንትን ሀሳብ ተሸክመው የመጡ እየተባሉ ነበር የሚጠሩት። በነ ሉተር፣ በነ ጆን ካልቪን፣ በነ ዞንግሊ በቃ በዋና በሚባሉት የፕሮቴስታንት ሼፐሮች በቃ አለቀ። እንዲህ ነበር የሚባሉት። ሳድሊ ግን ምንድነው በቃ የእነሱ የህፃናት ጥምቀትን የሚቃወሙ ሰዎች ቁጥራቸው መጨመር ጀመረ እና በቁጥር ልክ ሲበዙ እነዚህንም በቃ አቅፎ ይዟቸዋል። አሁን ጨረሽ እነዚህ ዶሚኔት አድርገው ህፃናት መጠመቅ አለባቸው የሚሉትን መከራከር ጀመሩ እና አሁንም ቢሆን በፕሮቴስታንት ውስጥ ህፃናት መጠመቅ አለባቸው የሚሉ አሉ። ግን በኮንፌሽን ደረጃ በእምነት መግለጫ ደረጃ ምናምን በፕሮቴስታንት ውስጥ አብዛኛው የፕሮቴስታንት ኮንፌሽኖች ላይ ህፃናት ጥምቀትን ይፈቅዳል እና እንደዛ ነው። እናንተ ሰዎች የህፃናት ጥምቀት በቤተሰብ እምነት ብሎ ምን ማለት ነው? ህፃናት መጠመቅ አለባቸው የለባቸውም የክርስቲያን ልጆች ከሆኑ የሚለው ነው።
ምንም ይህን ነገር የሚቃወም አባት እንደው አንዳንዴ ተርቱሊያን ነው ሊጠቀስ የሚችለው። እሱም ደግሞ ህፃናት ምንም ኃጢአት ስለሌለባቸው እንደው ይሄ ምንድነው በጋድ ፓረንትስ በሚባሉት በክርስትና እናትና በክርስትና አባት በእነርሱ ቃል ተገብቶ ስለሆነ የሚጠመቁት ህፃናት እንደው ቃላቸውን እንዳያፈርሱ ድንገት እንደው ህፃኑ ሲያድግ በሌላ በአልባሌ መንገድ ሄዱ ማለት ነው። እነዛኛዎቹ ቃል የገቡት እነዚህ ጋድ ፓረንትስ ማለት ነው የክርስትና እናትና የክርስትና አባት የገቡት ቃል ፈርሶ እነሱ ለሌላ ችግር ከሚመጣባቸው ህፃኑ ቀስ ብሎ ወይ ሲያድግ ቢጠመቅ ይሻላል የሚል የሚመስል ነገር አስቀምጧል። ከዚህ አንጻር ነው የተናገረው ተርቱሊያን ራሱ እንጂ በህፃንነቱ አንድ ሰው መጠመቁ የሚቃወም ምንም የለም። ጭራሽ አባት ተላለን አንዳንድ ሰው ድፍረቱ። እሺ አዲስ ሮበሊ ወይ ሰላም ለአንተ ይሁን። እንኳን ደህና መጣ። አመሰግናለሁ ወንድሜ። ጸጋና ሰላም ይብዛላችሁ። አሜን። ሐዋርያት ሥራ ምዕራፍ 16 ቁጥር 34 ላይ የማመን ኬፓቢሊቲ ያላቸው ቦታ አለና ኦኬ ወረደ ምንድነው ወርዳድ ወዳጂ? እሺ ሐዋርያት ሥራ ምዕራፍ 16 ላይ እንደው እሱኛው የጳውሎስና ሲላስ ጋር የነበረ የወህኒ ቤቱን ጠባቂ መሰለኝ አነሳው። እሱ ላይ ቤተሰቦች ሁሉ እንደተጠመቁ ቢናገርም ቤተሰቦች ሁሉ ደግሞ የማመን ካፓቢሊቲ ላይ እንደደረሱ እንደዛ እንዳለ ምናምን የሚያሳይ ነገር አለ ብሏል። ህፃናት አሉ ብለን ደምድመን አልተናገርም። ያው እንግዲህ የሆነ ወንድማችን እንደዚህ ያለው ፕሮባብሊ ለምንድን ነው ለቤተሰቡም ሰበኩላቸው ምናምን የሚል ቃል ስላለ ነው። እሱን ይዞ ነው ፕሮባብሊ የሚሆነው። ኦኬ ዘንድ ሲሰበክ ለቤተሰቦች እኮ ይሰበካል፣ ግን ህፃናት ካሉ የሚሰሙት ሁሉ ያምናሉ። ከዛ በኋላ ህፃናቱ ግን ቀጥታ እንደዚህ ይጠመቃሉ። አየህ እንደዛ ነው። ግን ያም ሆነ ግን ድምፄ ተረጋግቼ እያወራሁ ነው ትላለህ። እንደዛ ነው የሚሆነው። ኤኒዌይስ የሆነ ሙሉ ቤተሰቡ ተጠመቁ ሲል በቃ ሙሉ ቤተሰብ ካለማ ህፃናት አለ ብለን እየደመደምን አይደለም። ህፃናት ይኑር አይኑር እኮ አሁን እርግጠኛ ሆነን እኮ እየተናገርን አይደለም። ለምሳሌ የሊዲያ ቤተሰብ ውስጥ ህፃናት አለ ብለን በቃ ደምድመን እየተናገርን አይደለም። ግን የሊዲያ ቤተሰብ ብቻ ግን አይደለም ቤተሰቡ ላይ የተባሉ። ለምሳሌ ይሄኛውም የወህኒ ቤቱም እንደዛ ተብሏል። ጳውሎስ ለምሳሌ የመጀመሪያ ቆሮንቶስ መልእክቱ ላይ የእነ እስጢፋኖስን ቤተሰቦች እንደዚህ አጥምቅ ያሉ ምናምን እያለ ይናገራል። እና ቤተሰብ እያለ በተደጋጋሚ ይናገራል መጽሐፍ ቅዱስ። እና ጥምቀትን ከቤተሰብ ጋር አቆራኘው ማለት አንዴ አይደለም ሁለቴ አይደለም ከዛ በላይ ሆነብን። ኦኬ ዘን ህፃናትንም ቢያካትት ነው ወደሚል ነገር ያዘነብላል። አይ ቤተሰብ በተባለ ቁጥር በቃ የለም ህፃን የለም ማለት ግን ይህ ግን አደገኛ ይመስለኛል። ያው ቤት ሻለሽ አለሁ በቃ እባክሽ እረፍት ላድርግ። ዛሬ እዚህ ቅዱስ ሚካኤል ስንቀውጠው ነበረ። ኧረ የት? እኔ ጋር ቤት። ኧረ ነው እንዴ? ታድላችኋል። ሰብሰብ ብለን ይቀወጥ ነበር በመዝሙር ምናምን። ያ ቆንጆ ነው። ይብኛል ሚካኤል በቃ ምን ቴስት እሱ መዝሙር ትወዳለህ መሰለኝ። ያስቀውጣል። ልክ ነህ። በበቃቸው መልካም አዳር። እሺ ደህና አደርግልህ።